የኢራን ወታደራዊ ኃይል በአገሪቱ የአየር ክልል ውስጥ የገቡ 13 የተራቀቁ የአሜሪካና የእስራኤል ሰው አልባ አውሮፕላኖችን ወይም ድሮኖችን በተለያዩ ግዛቶች መጥቶ መጣሉን በይፋ አስታውቋል። ይህ እርምጃ በቀጠናው ያለውን ከፍተኛ የጦርነት ስጋት ወደ አዲስ ምዕራፍ ያሸጋገረ ሲሆን የአሜሪካና የእስራኤል የስለላና የጥቃት ድሮኖች በኢራን የጥቃት መከላከያ ስርዓት በቁጥጥር ስር መዋላቸው ትልቅ መነጋገሪያ ሆኗል። የኢራን አብዮታዊ ዘበኛ ስር የሚገኘው የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ዛሬ ባወጣው ዝርዝር መግለጫ መሰረት እነዚህ ድሮኖች ከአርብ ጀምሮ በተለያዩ የኢራን ክልሎች ውስጥ ሲንቀሳቀሱ እንደነበርና በኢራን የራዳርና የክትትል ስርዓት ውስጥ ገብተው እንደነበር ተገልጿል። በመግለጫው እንደተጠቀሰው የኢራን የሚሳኤልና የከባድ መሳሪያዎች ስርዓቶች ድሮኖችን በተሳካ ሁኔታ መትተው ጥለዋቸዋል። ከተመቱ ድሮኖች መካከል በቴክኖሎጂ እጅግ የላቀና የአሜሪካ ኩራት የሆነው MQ-9 ሪፔር ድሮን እንደሚገኝበት ታውቋል። በተጨማሪም የእስራኤል ሰራሽ የሆኑና ለስለላ እንዲሁም ለከፍተኛ ጥቃት የሚያገለግሉ ሄርሜስ እና ኦርቢተር የተሰኙ ድሮኖች በኢራን ሰማይ ላይ ክፉኛ ተመተው መውደቃቸው ተረጋግጧል። የኢራን ወታደራዊ ባለስልጣናት ድሮኖቹ የተመቱባቸውን አካባቢዎች በዝርዝር አስታውቀዋል። ጥቃቱ የተፈጸመው በአንድ አካባቢ ብቻ ሳይሆን በመላው ኢራን መሆኑን የጉዳዩን አሳሳቢነት ይጨምረዋል። እንደ መግለጫው ከሆነ በሰሜን ምዕራብ፣ በምዕራብና በደቡባዊው የኢራን ድንበር አካባቢዎች እንዲሁም እጅግ ስትራቴጂካዊ ጠቀሜታ ባላቸው የኢስፋንና የኬርማን ግዛቶች ከሁሉም በላይ ደግሞ በዋና ከተማዋ ቴህራን አቅራቢያ እነዚህ ድሮኖች መመታታቸው ኢራን ለማንኛውም አይነት ጥቃት ዝግጁ መሆኗን ለማሳየት የሞከረችበት አጋጣሚ ሆኖ ታይቷል። ይህ የኢራን መግለጫ የመጣው በመካከለኛው ምስራቅ ያለው የፖለቲካና የወታደራዊ ውጥረት በከፍተኛ ደረጃ በናረበት ወቅት ነው። ኢራን እነዚህን 13 ድሮኖች መትቼ ጥያለሁ ማለቷም ለአሜሪካና ለእስራኤል ግልጽ የሆነ ወታደራዊ መልእክት ያስተላለፈችበት ሲሆን የአየር ክልሏን ለመጠበቅ ያላትን ብቃት ለማሳየት የተጠቀመችበት ነው ተብሏል። እስካሁን ድረስ ከዋይት ሀውስም ሆነ ከቴል አቪቭ ባለስልጣናት በኢራን በኩል ስለወጣው መግለጫ የሰጡት ይፋዊ ምላሽ የለም። ሆኖም ግን ይህ ክስተት በሁለቱ ወገኖች መካከል ያለውን የቀጥታ ጦርነት ስጋት ዳግም እንዲያንሰራራ አድርጎታል። ዓለም በከፍተኛ ስጋት ውስጥ በወደቀችበት በዚህ ወቅት በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወደማይመለስበት ደረጃ መሸጋገሩን የሚያሳዩ አዳዲስ መረጃዎች እየወጡ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የአሜሪካው ፕሬዝዳንት ዶናልድ ትራምፕን ሀገሪቱ ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡትን ጥያቄ ሊሳካ የማይችል ህልም ሲሉ በጽኑ ውድቅ አድርገውታል። ይህ ንግግር የወጣው ጦርነቱ 8ኛ ቀኑን በያዘበትና የዓለም ነዳጅ አቅርቦት እንዲሁም የአየር በረራዎች ክፉኛ በተስተጓጎሉበት ወቅት ነው። ባለፈው አርብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ በመካከለኛው ምስራቅ ያለው ደም አፋሳሽ ጦርነት ሊቆም የሚችለው ኢራን ሙሉ በሙሉና ያለምንም ቅድመ ሁኔታ እጅ ስትሰጥ ብቻ እንደሆነ ተናግረው ነበር። ሆኖም ዛሬ ቅዳሜ በመንግስት ቴሌቪዥን ቀድሞ የተቀረጸ ንግግር ያደረጉት ፕሬዝዳንት ፔዜሽኪያን ለትራምፕ የሰጡት ምላሽ ጠንካራ ነበር። የኢራን ጠላቶች የኢራንን ህዝብ ያለምንም ቅድመ ሁኔታ እጅ ይሰጣል የሚለውን ህልማቸውን ይዘው ወደ መቃብር ይወርዳሉ ሲሉ ተደምጠዋል። ኢራን በማንኛውም ሁኔታ ለጠላቶቿ እንደማትንበረከክና ሉዓላዊነቷን ለማስከበር እስከ መጨረሻው እንደምትዋጋ ተናግረዋል። በሌላ በኩል ፕሬዝዳንት ፔዜሽኪያን ለጎረቤት የገልፍ ሀገራት ያልተጠበቀና ብርቅዬ የሆነ ይቅርታ አቅርበዋል። ኢራን በቅርቡ በጎረቤት ሀገራት ላይ ለፈጸመችው የሚሳኤልና የድሮን ጥቃቶች ኃላፊነቱን በመውሰድ በኢራን እርምጃዎች ለተጎዱ የጎረቤት ሀገራት በግሌ ይቅርታ ጠይቃለሁ ብለዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ኳታርና ባህሬን ባለፈው ሳምንት ውስጥ የኢራን ድሮኖችና ሚሳኤሎች ሲቪል ተቋማትን ኢላማ ማድረጋቸውን ሪፖርት አድርገው ነበር። የኢራን ጊዜያዊ አመራር ምክር ቤት እነዚህ ሀገራት ጥቃት ካልተሰነዘረባቸው በስተቀር በጎረቤቶቻቸው ላይ የሚፈጽሙትን ጥቃት ለማቆም መወሰኑን ፕሬዝዳንቱ ገልጸዋል። ይህ እርምጃ በክልሉ ሀገራት ዘንድ እየጨመረ የመጣውን ቁጣ ለማለዘብ የታለመ እንደሆነ ቢታመንም ዛሬ ቅዳሜ ጠዋት እንኳ በአንዳንድ የገልፍ ሀገራት ላይ ጥቃት መቀጠላቸው ስጋቱን አባብሶታል። ይህ በእንዲህ እንዳለ እስራኤል በኢራን ላይ እስካሁን ካደረገቻቸው ጥቃቶች ሁሉ እጅግ አስከፊ የተባለለትን የአየር ድብደባ ፈጽማለች። በእስራኤል ባለስልጣናት መግለጫ መሰረት 80 የሚሆኑ እጅግ ዘመናዊ ተዋጊ ጀቶች ጎክ ሳይቀድ በቴህራን ላይ ጥቃት ሰንዝረዋል። በዚህ ጥቃት በቴህራን የሚገኘው መርሃባድ ዓለም አቀፍ አውሮፕላን ማረፊያ በከፊል በእሳት የተያዘ ሲሆን ወታደራዊ አካዳሚዎች፣ ከመሬት በታች ያሉ የትዕዛዝ ማዕከላትና የሚሳኤል ማምከኛዎችም ወድመዋል ብለዋል።
ከቴህራን የሚወጡ ምስሎችም ሰማዩ በጭስና በእሳት ነበልባል ተሸፍኖ ያሳያሉ። ኢራንም ዝም ብላ አልተቀመጠችም። ዛሬ ቅዳሜ በኢየሩሳሌም፣ በዱባይ፣ በባህሬን መዲና ማናማና በሳውዲ መዲና ሪያድ አቅራቢያ የሚሳኤል ማስጠንቀቂያ ደወሎች ሲጮሁ ውለዋል። ሳውዲ አረቢያ የአሜሪካ ወታደሮች የሚገኙበትን ወታደራዊ ካምፕ ኢላማ ያደረገም የኢራን ባሊስቲክ ሚሳኤል ማክሸፏን አስታውቃለች። ከዚህ በተጨማሪም የኢራን አብዮታዊ ዘበኛ በዓለም ላይ ቁልፍ የሚባለውን የሆርሙዝ ወሽመጥ በቁጥጥር ስር በመዋል ፕሪማ የተባለች የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን ይፋ አድርጓል። ይህ የባህር ላይ መስመር መዘጋቱ በዓለም ነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። ይህ መጠነ ሰፊ ጦርነት የተቀሰቀሰው ባለፈው ሳምንት አሜሪካና እስራኤል በጋራ በወሰዱት እርምጃ የኢራኑ የበላይ መሪ አሊ ካሜኒ መገደላቸውን ተከትሎ ነው። ከዚያን ጊዜ ጀምሮ ግጭቱ ከኢራን አልፎ ወደ ሊባኖስ፣ ሜዲትራኒያን ባህርና ህንድ ውቅያኖስ ተስፋፍቷል። በኢራን የጤና ሚኒስቴር መረጃ መሰረት እስካሁን 926 ንጹሃን ዜጎች ሲገደሉ 6000 የሚሆኑ ደግሞ ቆስለዋል። በሊባኖስም እስራኤል በቤይሩት ደቡባዊ ክፍል ላይ በፈጸመችው ድብደባ የ217 ሰዎች ሕይወት ማለፉ ተረጋግጧል። ከ300,000 በላይ ሊባኖሳውያን ከቤት ንብረታቸው ተፈናቅለዋል። በአሁኑ ሰዓት መካከለኛው ምስራቅ በከፍተኛ የጦርነት እሳት ውስጥ ትገኛለች። የኢራን ግትር አቋምና የአሜሪካ እጅ ስጡ ጥያቄ ግጭቱን ይበልጥ እያባባሰው ይገኛል። ዓለም አቀፉ ማህበረሰብ ሁኔታውን ወደ ዓለም አቀፋዊ ጦርነት እንዳያመራ ስጋቱን እየገለጸ ይገኛል። በኢራን የጤና ሚኒስቴር መረጃ መሰረት እስካሁን 926 ንጹሃን ዜጎች ሲገደሉ 6000 የሚሆኑት ደግሞ ቆስለዋል። በሊባኖስም እስራኤል በቤይሩት ደቡባዊ ክፍል ላይ በፈጸመችው ድብደባ የ217 ሰዎች ሕይወት ማለፉ ተረጋግጧል። ከ300,000 በላይ ሊባኖሳውያንም ከቤት ንብረታቸው ተፈናቅለዋል። በአሁኑ ሰዓት መካከለኛው ምስራቅ በከፍተኛ የጦርነት እሳት ውስጥ ይገኛል። የኢራን ግትር አቋምና የአሜሪካ እጅ ስጡ ጥያቄ ግጭቱን ይበልጥ እያባባሰው ይገኛል። ዓለም አቀፍ ማህበረሰቡ ሁኔታው ወደ ዓለም አቀፋዊ ጦርነት እንዳያመራ ስጋቱን እየገለጸ ይገኛል። የኢራን ወታደራዊ ኃይል በአገሪቱ የአየር ክልል ውስጥ የገቡ 13 የተራቀቁ የአሜሪካና የእስራኤል ሰው አልባ አውሮፕላኖችን ወይም ድሮኖችን በተለያዩ ግዛቶች መጥቶ መጣሉን በይፋ አስታውቋል። ይህ እርምጃ በቀጠናው ያለውን ከፍተኛ የጦርነት ስጋት ወደ አዲስ ምዕራፍ ያሸጋገረ ሲሆን የአሜሪካና የእስራኤል የስለላና የጥቃት ድሮኖች በኢራን የጥቃት መከላከያ ስርዓት በቁጥጥር ስር መዋላቸው ትልቅ መነጋገሪያ ሆኗል። የኢራን አብዮታዊ ዘበኛ ስር የሚገኘው የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ዛሬ ባወጣው ዝርዝር መግለጫ መሰረት እነዚህ ድሮኖች ከአርብ ጀምሮ በተለያዩ የኢራን ክልሎች ውስጥ ሲንቀሳቀሱ እንደነበርና በኢራን የራዳርና የክትትል ስርዓት ውስጥ ገብተው እንደነበር ተገልጿል። በመግለጫው እንደተጠቀሰው የኢራን የሚሳኤልና የከባድ መሳሪያዎች ስርዓቶች ድሮኖችን በተሳካ ሁኔታ መጥተው ጥለዋቸዋል። ከተመቱ ድሮኖች መካከል በቴክኖሎጂ እጅግ የላቀና የአሜሪካ ኩራት የሆነው MQ-9 ሪፔር ድሮን እንደሚገኝበት ታውቋል። በተጨማሪም የእስራኤል ሰራሽ የሆኑና ለስለላ እንዲሁም ለከፍተኛ ጥቃት የሚያገለግሉ ሄርሜስ እና ኦርቢተር የተሰኙ ድሮኖች በኢራን ሰማይ ላይ ክፉኛ ተመተው መውደቃቸው ተረጋግጧል። የኢራን ወታደራዊ ባለስልጣናት ድሮኖቹ የተመቱባቸውን አካባቢዎች በዝርዝር አስታውቀዋል። ጥቃቱ የተፈጸመው በአንድ አካባቢ ብቻ ሳይሆን በመላው ኢራን መሆኑን የጉዳዩን አሳሳቢነት ይጨምረዋል። እንደ መግለጫው ከሆነ በሰሜን ምዕራብ፣ በምዕራብና በደቡባዊው የኢራን ድንበር አካባቢዎች እንዲሁም እጅግ ስትራቴጂካዊ ጠቀሜታ ባላቸው የኢስፋንና የኬርማን ግዛቶች ከሁሉም በላይ ደግሞ በዋና ከተማዋ ቴህራን አቅራቢያ እነዚህ ድሮኖች መመታታቸው ኢራን ለማንኛውም አይነት ጥቃት ዝግጁ መሆኗን ለማሳየት የሞከረችበት አጋጣሚ ሆኖ ታይቷል። ይህ የኢራን መግለጫ የመጣው መካከለኛው ምስራቅ ያለው የፖለቲካና የወታደራዊ ውጥረት በከፍተኛ ደረጃ በናረበት ወቅት ነው። ኢራን እነዚህን 13 ድሮኖች መትቼ ጥያለሁ ማለቷም ለአሜሪካና ለእስራኤል ግልጽ የሆነ ወታደራዊ መልእክት ያስተላለፈችበት ሲሆን የአየር ክልሏን ለመጠበቅ ያላትን ብቃት ለማሳየት የተጠቀመችበት ነው ተብሏል። እስካሁን ድረስ ከዋይት ሀውስም ሆነ ከቴል አቪቭ ባለስልጣናት በኢራን በኩል ስለወጣው መግለጫ የሰጡት ይፋዊ ምላሽ የለም።